ወይ የኔ ቆንጆ ይቅርታ አድርጊልኝ ታክሲ እኮ አጥቼ ነው። አቤት ውሸት። ናዙ ምነው ድምጽሽ ጠፋ? ኧረ አለሁ። ይልቅ የምንገናኘው እዛ የተለመደው ቦታ ነው አይደል? አዎ እዛው ነይና ቁርሳችንን በላልተን እንሄዳለን። ይኸውልሽ ግን ጋባዥ አንቺ ነሽ ወቂ። ኧረ እኔ አልጋብዝህም እባክህ። ለምንድን ነው የማትጋብዘኝ? ምክንያቱም ገንዘብ ስለሌለኝ ነው። እኔ ቆይ ገንዘብ አጭጄ የማመጣ ይመስላል እንዴ? አንቺ ልጅ ምን ሆነሻል ዛሬ? ኧረ አለሁ። አንዱ ነው እንጂ እዚህ ለካፋይሉት ምን አይሉት እየተንገላጀጀብኝ እኮ አንቺ ላይ አይገርምሽም? እንዴት ነው የማይገርመው? እኔ እኮ ያወጣሁት ብር አንተ ካወጣው አንጻር ሲታይ በጣም ከባድ ነው እያልኩ። ኧረ ምንም አይገርምም። ለካፋ መሆኑ ነው። ግን ቆይ አንዴ እደውልልሃለሁ። ምንድን ነው የምታወሪው? ኧረ እባክህ በአንተ ቤት ምን ማለት እንደፈለክ የማይገባኝ ነው እንደሚመስልህ። የኔት ታውቂኛለሽ? አንተ ራስ ታውቀኛለህ? አላውቅሽም። ታዲያ የማታውቀኝ ከሆነ ምንድን ነው ይሄ ሁሉ ሰፋጣ ከኔ ጋር? አንቺ ልጅ ሾጥ ያደርግሻል እንዴ? ኧረ እባክህ አንተም አልተባልክሽ የማታውቃትን ሴት በዚህ ልክ ለመላከፍ የምትፈልግ ፋራ። ልከፈኝ እያልሽ ከሆነ በጣም አዝናለሁ። አለክፍሽም ታይፔም አይደለሽ። መናናቅ ማንህና ነው አንተ እኔን በዚህ ልክ የምትናገረኝ? የኔት ምንም ክፉ ነገር እንዳልተናገርኩሽ እርግጠኛ ነኝ። ከዚህ በላይ እንዴት ነው የምትናገረኝ? በእናትህ አንቺ አምሻል እንዴ? ምን ብዬ ተናገርኩሽ? ቆይ ኧረ አንቺን ልለክፍሽ አልፈልግም ያልከው እኔ ምን ጎሎኝ ነው? ምን እንደጎደለሽ ልንገርሽ? አዎ መናገር የምትፈልገው ነገር ካለ ብሰማኝ ደስ ይለኛል። የኔት የጎደለሽ ይሄ ነው። ትወዳለሽ ናዝራች። ሰውዬ ምን እያልክ መሆኑ ነው? ምን ፈልገሽ ነው? ቆይ ምን ለማለት ፈልገህ ነው? ምንም የጎደለሽ ይሄ ነው ስትል ጭንቅላት የለሽም ለማለት ፈልገህ ነው? እሱንማ ያው አንቺ አልሽ። ምን ወደ እኔ ትገፋዋለህ? አንተ አይደለ እንዴ እንደዛ ያልከኝ? ማ እኔ? አዎ አንተ። እንግዲህ ካልኩም ሰውን የመረዳት አቅሜ ከፍተኛ ነው ማለት ነው። ስለዚህ ጭንቅላት የለሽም እያልከኝ መሆኑ ነው? የራስ ቅሉም አለ ግን ውስጡ ባዶ ነው ለማለት ያክል ነው። ብሽቀንሽ ምን ያስገለፍጥሻል? ያንቺ ነገር ገርሞኝ ነው። ቆይ እንዴት የማታውቂውን የሰውን ሰው በጥፊት መቻለሽ? ወይኔ ማኪ ስላልገባሽ እኮ ነው። ልጁ ብታዪው የሆነ ብሽቅ ነገር ነው። ሲጀመር በስልክ ሲያወራ የነበረው አንቺን ለመላከፍ እንደሆነ በምን እርግጠኛ ነሽ? ተይ በእናትሽ ጓደኛ አትፍረጂ። በቦታው ብትኖሪ አንቺም እንደኔ ነበር ሊሰማሽ የሚችለው። ቢሆንም ናዙ ምንም ልክ አላደረግሽም። ልክ እንዳላደረኩ ስለገባኝ አይደል እንደዚሁ ተዘፍዝፎ የቀረሁት። ታዲያ እዚህ ምን እናደርጋለን? ምን አውቃለሁ ማኪ በእናትሽ ቅድም በዚህ በኩል ስለመጣ ተመልሶ ከመጣ ብዬ ነዋ። ቆይ አንቺ ከመቼ ጀምሮ ነው ለወንድ እንደዚህ መጨነቅ የጀመርሽው? ይሄ ለወንድ የመጨነቅ ጉዳይ አይደለም። እሺ እና ምንድን ነው? ጥፋተኝነት ስሜት ስለተሰማኝ ብቻ። አንቺ ጃምሻለሁ ማኪ አልገባሽም። ራሴን በጣም እየወቀስኩት ነው ያለሁት። እንዴ ናዙ እያሰረሽ ነው እኮ። መድኃኒት አልወሰድሽም እንዴ? አዎ በእናትሽ አንቺን ለማግኘት ስጣደፍ እኮ ሳልወስድ ነው የወጣሁት። በጣም ችግር አለብሽ። ለምንድን ነው መድኃኒት ሳትወስጂ የምትወጪው? ቆይ አሁን ይዘሻል እንዴ መድኃኒት? አዎ ቦርሳሽ ውስጥ። ምን ሆነ ነው እንደዚህ? አንተ ደግሞ ምን አባ ነው የምታስካካው? አንተ ደግሞ በቃ እኔ ላይ ሲሆን ብቻ ነው የምትደነፋው። ወንድ ኮንክ እዛ በጥፊ ስትል ልጅቷ ላይ አደነፋም ነበር። ባከነ እሷ ላይ እጅ ያላነሳው ሴት ስለሆነች ነው። በጣም ይኸውልህ የኔ አባት እሷ በሴትነቷ አክብረ እንደተውካት እኮ ምንም አታውቅልህም። እና በንቀታይ ነው የምታየው እያልከኝ ነው? በደንብ ነዋ። ይኸውልህ እኔ ናይል ማለት ነው ሴቶችን አከብራለሁ፣ እወዳለሁ። እንደሱ አይነት ጋጠ ወጥ ሴቶች ደግሞ ምንም ነገር ቢያደርጉ አይደንቀኝም። ትሰማለህ ብራዘር? ቺክ ይኸውልህ የሆነ ምልክት ስትሰጣት ሆሎ ብለህ ካልተከተልካት በቃ የወንድነትን ሁሉ ልትጠራጠር ትችላለች። እንዴት ማለት ጥሩ። ለምሳሌ አሁን ሴት ልጅ ስትጠቅስ ምናምን ድንገት ካያት እንድጀነጅናት እንድታወራት ትፈልጋለች ማለት ነው። ወይ ደግሞ ከፊት ለፊት መታ ዳሌዋን ገልበት
ወስ ምናምን የምታደርግ ደግሞ ከሆነ የፈጠነ ቶሎ ብለህ ሄደህ ማናገር አለብህ። ካለበለዚያ ወንድ መስላ አትታያትም፣ ጥላህ ነው የምትነካው። እና እኔ ናይል ቂጧን ያገላበጠች ሴት ሁሉ እየተከተልኩ መላከፍ አለብኝ ማለት ነው? አዎ እንደዛ ቢሆን ይመረጣል። ካልሆነ ደግሞ በተመሳሳይ ኢነርጂ ያለ አይደለ መሸወር ነው፣ ሌላ ወንድ ምናምን እንዲያናግራት ማድረግ። ገባሻ? አንተ የምታመጣቸው ምሳሌዎች በሙሉ ከታሪኩ ጋር ጭራሽ የማይሄድ ለዚህ እኮ ነው የምታበሳጨኝ። ቀላል ይሄዳል እንዴ? አይገርምም? በጥፊ ራሱ የመታች በዱላ ፍቅርህን ግለጽልኝ ልትል ፈልጋ ነው። ይኸውልህ ወስደህ እኮ አንድ ጊዜ ብታጠናግራት ከዛ በኋላ ስርስርህ የኔ አባት፣ የኔ ጌታ፣ የኔ ውድ እያለች እንዲሁ አይኗን ስልም እያደረገች ነበር የምትከተል። እባክህን ወሬ አታብዛ፣ ወሬ አላዘ ናዙ የተረጋጋሽ? አዎ ደህና ነኝ ማኪ። ቆይ መድኃኒት ሳትወስጂ እየወጣሽ እያየችሽ እንዴት ዝም አለች እህትሽ? እህቴ እኮ የለችም ማኪ። የት ሄደች? ለ3 ቀን ከዮኒ ጋር ላንጋ ነው ሄደዋል። ታዲያ እንደሚያምሽ እያወቀች ነው ጥላሽ ሄደችው? እኔ ነኝ የገፋፋኋት። በዛ ላይ ደግሞ ብቻዬን አይደለሁም አጋዣችን አለች። ቢሆንም ይሄ ትልቅ ድፍረት ነው ማኪ። አስቢ ውስቲ እነዚህ ልጆች ሊጋቡ ነው። ከዛ በፊት ደግሞ እንደዚህ ወጣ እያሉ መዝናናት አለባቸው። እሱማ ገብቶኛል። ለማንኛውም ሁሉም ነገር እንተውና ወደ ቤት ልሸኝሽ። ይሄማ ፈጽሞ አይሆንም። እናም ልትሆኚ ነው? መሄድ አለብን ማኪ። የት? ልጁ ጋር ነዋ። የቱ ልጅ? በጥፊ የመታሁት ማኪ። እየቀለድሽ ነው እንዴ? አንቺ ልጅ እያበድሽ ነው እንዴ? የፈለግሽውን ነገር ልትይኝ ትችያለሽ። እኔ ግን ጥፋተኝነት ስሜት ሊያሳብደኝ ደርሷል። ስለዚህ ልጁ ፈልጌ ማግኘት አለብኝ። ባታገኙስ? እርግጠኛ ነኝ አገኘዋለሁ። ወይ ናዙ፣ በቃ አንድ ነገር ካሽ ድርቅ የምትይው ነገር አለ። አሁን ከኔ ጋር ትሄጃለሽ አትሄጂም? እሱማ ምን አማራጭ አለ? ስለዚህ ተነሻ። ብራዘር እንንቀሳቀሳ። ወዴት ነው የምንሄደው? አሃ ምንድነው የተባባልነው? ፈታ እንላለን ምናምን ተባብለን አልነበር እንዴ? እባክህ ልጅቷ ሙዴን የጠለበችው። አረ በእናትህ አንተ ደግሞ ገና ለገና ትንኝ የሆነች ልጅ መታች ብለህ እንደዚህ ትሆናለህ እንዴ? አረ ወደ ሙድ ተመለስ በእናትህ። ቢኒ በቃ ተወኝ እባክህ፣ ራስ ፈታ በል። እሺ ቆይ አንተ የት ልትሆን? እባክህ እኔ ቤት ገብቼ ፊልም እያየሁ ብውል ደስ ይለኛል። በቃ ቀለድክ ማለት ነው። ዛሬ እርሙን ብራዘር ከቤት ወጣልኝ እንደ ልባችን ፈታ ዘና እንላለን ብዬ ሳስብ አንተ ያልሆነ ነገር ታወራለህ በእናትህ። ምን አንተ ቆይ ፈታ የምንልበት ጊዜ አትናቀለም እንዴ? እሱማ አናቅም፣ ግን ቢሆንም ዛሬ ብራዘር ስለሌለ ቢያንስ እንደ ልባችን ፈታ ዘና ፍርክስክስ ብለን ገብተን ለጥ እንላለን በቃ። አረ ቢኒ ተረዳኛ በእናትህ። አልረዳህም ናንቺ። ናዚሙ እኔ እና አንቺ አንድ ላይ ሆነን ወንድ እየፈለግን መሆኑን ሳስበው ራሱ ማመን ያቃተኛል። ወደዛ ሂጂ በእናትሽ። ወንድ እየፈለግን አይደለም፣ ይቅርታ እንጂ። ቆይ ባናገኘው እናገኘዋለን። ለምን አባ? ልቤን አምነዋለሁ። አራክሽ ልብሽን ታምኛለሽ? ሂጂ አልቀረብሽም። የኔ እናት መመለስ ከፈለሽ መመለስ ትችያለሽ። እኔ ግን ፈልጌም ቢሆን አገኘዋለሁ። እኔ እኮ አልገባሽ አለ ወይ ፎቶ የለሽ ወይ ስልኩ የለሽ፣ ከየት ነው የምናገኘው? እንጃልሽ ወይ ለምን የሚያልፉ ሰዎችን ቅድም በጥፊ የመታሁትን ሰው አይታችሁታል ብለን አንተ ቀልድሽ ያስቃል ጅል። ምን ላድርግ ቢጨንቀኝ እኮ ነው። እናገኘዋለን አልኩሽ፣ እናገኘዋለን። አቡ ያቺ ልጅ አትፋታኝም እንዴ? ማናት? አላልኩሽም? እንደማገኘው እርግጠኛ ነበር። ያቺ ነቻ በጥፊ መታችኝ። ማለት እነዛ የሚመጡት ናቸው? እነዛ ናቸው? አዎ እኮ የትኛዋ ነገረኛ? ያኛው ጥቁር ሸሚዝ የለበሰው። ያቺ ጥቁር ቦርሳ ያደረገችው እቺ? አዎ ተገላገልኩ። አሁን ሄደሽ ይቅርታ ትጠይቂና ወደ ቤታችን እንሄዳለን በደስታ። ይቅርታ አንዴ ላናገር ፈልጌ ነበር። እኔ ነው እሱ ነው። አሁን ዞር በይልኝ ከፊቴ። እሺ ዞር እልልሃለሁ፣ ግን ከዛ በፊት ላናግር ይገባል። እኔ ደግሞ ላናግርሽ አልፈልግም። ለምን ደግሞ አትፈልገው? ምክንያቱም ታንቺ ጋር ቆሜ ሳወራ ለክብሬም ጥሩ አይደለም። ምን ማለት ነው? ማለትማ የአንቺ ጭንቅላት ከባቄላ ፍሬ ያነሰ ነው። ከአንቺ ጋር ቆሞ ማውራት ክብርን ዝቅ ያደርጋል። ገባሽ? አንተ ውሻ! ይኸውልሽ አንቺ ጫጩት፣ ቅድምም ዝም ያልኩሽ ሴት ላይ እጅን ስለማላነሳ ነው። እሺ ናቱ ደህና ነሽ? አንቺ እንዴት አድርጎ ነው ያዘኝ? በእናትሽ ምን አይነት ሰይጣን ነው አንቺ? አንተ ግን በጣም ጨካኝ ሰው ነህ። እኔ ምን አረኩ? እንዴ ምን አረኩ ትለኛለህ? ያቺን የመሰለች ልጅ እንዴት ታስቀይማለህ? አንተ ራስህ አይደለህ እንዴ ዝም ካልካተ ወንድነትህንም ትንቃለች አልክ። ብልህስ የኔን ነገር ከቁም ነገር ወስደህ እንዴት ይችን የመሰለች ልጅ ታስቀይማለህ? በእናትህ እባክህ እኔ ያንተ ንግግር ከቁም ነገር ወስጄ አይደለም። ጭራሽ ቁም ነገር የለህም ቧልተኛ ነህ እያልከኝ ነው?
ይኸውልህ እኔ እንደዛ ማለት አይደለም ልልህ የፈለግኩት ስትሄድ የመታ ድንጋይ መልሶ ከመታ ድንጋዩ እሱ ሳይሆን አንተ ራስህ ድንጋይ ነው ማለት ነው። እባክህ የራስህ ጉዳይ ነው። እኔ አንተ ተረት ተረት ነው የሰለችኝ። አንቺ ልጅ ምን አይነት ሰይጣን ነገር ነው? እኔ ናዙንማ እንደዚህ አበሻቅኝ ዝም አለ እንዴ? እና ምን ልታደርጊ ነው? አናገረዋለሁ። አንቺ ልጅ አምሻለ እንዴ? ቆይ ተረጋጊ እንዴ። አልረጋጋም። አሁን ከመንገዴ ዞር በይልኝ። እኔ ይሄ ነገር ምንም እያማረኝ አይደለም። አይ መርሻ ይቅርታ ልጠይቀው በምታው እኔ ናዙን ከፍ ዝቅ አድርጎ ያናገረኝ። መቼ ይቅርታሽን ጠየቅሽና? መቼ ድሉን ሰጠኝና እያየሽዋል እንዴ? የኔ ቆንጆ በእናትሽ ተረጋጊ። አምሻል ማቲ ከኔ ጋር ሰላም መሆን ከፈለሽ ከመንገዴ ዞር በይልኝ። እሱማ ዞር እላለሁ፣ ግን ተረጋጊ። ይኸውልህ አሁን ትዕግስት ያልቃል እና ሴት ልጅ ትደበደብ እኔ አላልኩም። እና ምን አስበህ ነው? ሰማይ እሱን አሰብያለሁ። አላናግርሽም። ማን ስለሆንክ ነው የማታናግረኝ? ስለ ማንነቴ አይመለከትሽም። ለጠየቅሽን ጥያቄ አላናግርሽም። ምን አለ ረጋ ብለህ ልታወራት ብትሞክር? አይገባትም። ምን ማለት ነው? ረጋ ብዬ እንዳወራት የሚመጥን ስብዕና ስለሌላት። የታውቃት ነው ስለሷ ስብዕና የምታወራው? አፍ ሲከፈት ጭንቅላት ይለካል። በአንድ ንግግሯ ነው ያወቅኳት። እስኪ ልጠይቅህ እባክህ፣ ምን አይነት ስብዕና ነው ያለኝ? አይ እንግዲህ በቃ እናንተ አረጋጉታ። ምንድን ነው ከግራም ከቀኝም መንጣጣት? አንተ አፍህን ዝጋ። እዚህ ውስጥ አትግባ፣ አይመለከትክም። ለምንድን ነው የማይመለከተኝ? ጓደኛሽ ገብታ ይል ይገባበታል። ብገባስ? አንቺ ከገባሽ እኔም እገባለሁ። ለምን ሲባል? ጓደኛዬ ስለሆነ። እውነት? አዎ። ምን ነው ገረመሽ? ቢኒ አንድ ማወቅ ያለብህ ነገር አለ። መንገድ ላይ ለሚያጋጥም ትንሽዬ ድንቅፋት ጊዜ መስጠት የለብህም። ራስን ማራከስ ነው የሚሆነው። እንሂድ እባክህ። ስማ፣ ቢገባ ትንሽዬ አንተ ነሽ። ለምን እንደመጣው እያወቅህ እንደዚህ ዝቅ አድርጋ አታናግረኝም ነበረ? ናዙ፣ ኧረ ሰው አለ። ናዙ ሁልጊዜ እንደዚህ ያደርጋታል ማለት ነው? አዎ። ስትጨናነቅ ይነስራታል። በጣም ስትናደድ ደግሞ ፌንት ትሰራለች። ታዲያ እንዴት ነው ፌንት ካረገች በኋላ ቶሎ አትነቃም? እንዴት ቆያለች? አይ ብዙም አትቆይም። አሁን ትነቃለች። አይ ቲንክ እየነቃች ነው መሰለኝ። እጇ ይንቀሳቀሳል። በእናትህ በነቃች ነው ተጨናነቁ። በእናትሽ ታታብሽ። ተረጋጊ በእናትሽ። ዋቂ እያየሽ አይደል እንዴ? እንደፈለግኩ እንኳን እኮ መናደድ የማልችል ሰው ነኝ። ናዙ በእናትሽ ተረጋጊ። ስለተፈጠረው ነገር ይቅርታ። አንተ ማናገር አልፈልግም። እሺ ነይ አንቺ ደግሞ ተነሽ እንሂድ። ተረጋጊ እንጂ የት ነው የምንሄደው እንዴ? እኔ እዚህ ጋር ሆኜ አልረጋጋም። ከዚህ ሰውዬ ጋር አልሆንም። ይቅርታ አልኩሽ እኮ ማኪ ፕሊስ እሺ በይኝ እስቲ። በቃ እሺ በቃ እኛማ ከደበራችሁ እናንተ እዚሁ ነው፣ እኛ እንሄዳለን። እኛ ከእናንተ ጋር መሆን አንፈልግም። አማርኛ አይደለም እንዴ? ተነሽ አንቺ ደግሞ እንሂድ በእናትሽ። ቆይ ምንድን ነው ጉዱ? አይገርምም ቢኒ? እኔ እኮ እስካሁን ድረስ ድንጋጤው አልለቀቀኝም። እስቲል አሁንም ነርቨስ እንደሆንኩ እኮ ነው ያለሁት። ጭራሽ እኮ የሚያማት አትመስልም እኮ። እሱን እኮ ነው የምልህ። ጭራሽ እኮ የሚያማት እኮ አትመስልም። ኢቭን እንኳን እሷ ፌንት በልታ ጓደኛዋ ስጮ ሳክስ ነበር የመሰለኝ። ቢኒ ሳልሳሳት አልቀረም። ምን አደረክ? ምናልባት እኮ እኔ ረጋ ብዬ ባወራት ሁሉ ነገር ላይፈጠር ይችል ነበር። ቆይ ታዲያ አንተ ይሄ ይፈጠራል ብለህ እንዴት መገመት ትችላለህ? እሱም አልችልም። በዛ ላይ ዝም ብላ ከመሬት ተነስታ ምንም ሳታረጋት በጥፊ ለመታች ሴት ማንም ወንድ እኮ ቢሆን ዝም ብሎ አያያትም። ምን አይነት የተረበሸ ቀን ነው በእናትህ። ነዚህ አሁን ደህና ነሽ? የተለመደ የድካም ስሜት ውስጥ ካልሆንኩ በስተቀር ደህና ነኝ። አይዞሽ የኔ ቆንጆ። እሺ ምን አለ ተይ ስልሽ በሰማሽ ኖሮ ስትናደጂ ሊፈጠር እንደሚችል ማሰብ ነበረብሽ። ማኪ አይተሽው የለ እንዴ? ልጁ እኮ ነው ስሜት ያደረገ። እሱማ ልክ ነሽ። በቃ አሁን ተነሽ ወደ ቤት እንሂድ። አይ ትንሽ እረፍት ላድርግና እንሄዳለን። እሺ ቢኒ በእናትህ በጣም የጥፋተኝነት ስሜት እየተሰማኝ ነው። አይ እንግዲህ የሆነ ሆነ አይደል እንዴ? ምን መጨናነቅ ነው? በቃ እንሂድና እናገኛቸው። ከዛስ? ከዛማ ይቅርታ ጠይቃታለሁ። ቆይ ያንተ ይቅርታ መጠየቅ የእሷን ጉዳት ይመልሰዋል? እሱማ አይመልሰውም። ስለዚህ ባንለፋ ነው የሚሻለው። እኔ ግን በቃ ጥፋተኝነት እየተሰማኝ ነው ቢኒ። በቃ ይኸውልህ አንተ አሁን ሁሉንም ነገር እርሳው። ከዛኛም ወደምንሄድበት እንሂድ በቃ።
ኖ አይሆንም። እና በቃ ሂጅ ላገኛቸውና ይቅርታ ልጠይቃት ይገባል። ይኸውልህ እሷ እኮ ልታገኘህ አትፈልግም። ይኸውልህ ምንም ይሁን ምንም ይቅርታ መጠየቅ አለብኝ። ከኔ ይቅር እንሂድ። ሄጭ ምን አይነት ቀን ነው በፈጣሪ! እንዲሁ ስንጃጃልን ሁሉ እንዴ! ዛሬ ፈታ ለቀቅላለሁ ብዬ ሳስብ ጠማማ ነገር እያጋጠመኝ። አንተ ናይል ይብሽቅ ብቻውንም እየተናደድሽለት ባለው ነው። አይገርምሽም? ቀኔን ያበላሸው ስንት ነገር ሳስብ እንዳልነበር እንዳልሆነ ነው ያደረገኝ። ምን ይደረጋል እንግዲህ ሁሉም ለበጎ ነው። እኔ የምልሽ ላገኘው እንዴ ሂጅ እንዴ መለተዩ ልክ ልነግረው ነው። አንቺ ጃምሻል እንዴ ነገር አብርጂ። እንደውም ተነሽ እንሂድ። ወዴት? ወደ ቤት ነው። ኧረ እኔ አልሄድም። ለምን? እያወቅሽ ይደብረኛል። በጣም እያመመሽ እኮ ነው። የኔ ነገር ታውቂው የለ ይለቀኛል። አታስቢ። ደረቅ እኮ ነሽ። የፈለግሽውን ማሰብ ትችያለሽ። እኔ ግን ወዴትም አልሄድም። እንደውም ይኸውልሽ መጡ። ውይ ሌላ ጦርነት ሊነሳ እንዳይሆን ደግሞ እንዴ። ኧረ ምንም አታስቢ፣ ምንም አይነሳም። እርግጠኛ ነሽ? በተረጋጋ መንፈስ ታወራለሽ? እርግጠኛ ነኝ። የኔት ተሻለሽ? ማንን ነው? አንቺን ነዋ። ሌላ ማንን ሊሆን ይችላል? የኔ ወንድም እዚህ ነገር ውስጥ አትግባ። አይመለከትክም። ለምንድን ነው የማይመለከተኝ? ምክንያቱም ጉዳዩ የኔና የሱ ስለሆነ። ቢኒ ተዋት፣ ልክ ነች። አንተ ካልክሽ የጠየኩሽ መልሽልኝ። ምን ነበር የጠየቅከው? ተሻለሽ? በመልስልህ ደስ ይለኝ ነበር ግን አልችልም። ለምን? ምክንያቱም ስለማልመጥንህ። የኔ ጭንቅላት ደግሞ ከባቄላ ፍሬ ያነሰ ስለሆነ ነው። ቅድሙ ንግግር የለ መሆኑ ነው። አንተ የፈለግከውን ልትል ትችላለህ። ነገር ግን ለምትጠይቀኝ ጥያቄ መልስ የምሰጥህ እንደምመጥን እርግጠኛ ስሆን ብቻ ነው። እሺ ታዲያ እርግጠኛ የምትሆኙ መች ነው? እሱን እኔ ሳልሆን አንተ ነው የምታውቀው። እሺ ነጌታ። እሺ አሁን ትመጥኝኛለሽ፣ መልስ ስጭኝ። አንተ ምን አዳረቀ? ለምን አትዋትም? ባይሻላት ኖሮ እንደዚህ ትሞጣሞጥ ነበር እንዴ? የኔ ወንድም እያሰብክ ብታወራ ይሻልሃል። ማሰብ ስለማልችል አንቺ ብታስቢልኝ አይሻልም? ለነገሩ ታስታውቃለህ። ምን አልሽ? ትሰሚኛለሽ? የኔት ስሜ ናዝራዊት ነው። ማንም ሙኝ ማንም አያገባኝም። ግን በእኔ ምክንያት ስለታመምሽ ይቅርታ። ይቅርታህን አልቀበልም እኔ ደግሞ። ለምን? ምክንያቱም እኔ የማውቀው ይቅርታ ግልብ ይቅርታ አይደለም። እና ምን አይነት ይቅርታ ነው የምታውቂው? ይኸውልህ የኔ ጌታ፣ እኔ የማውቀው መጽሐፍ ቅዱስ ላይ ያለውን ይቅርታ ብቻ ነው። አንተ ደግሞ ለእንዲህ አይነቱ ስብና የምትመጥን አይነት ሰው አይደለም። ስለዚህ ለማስመሰል ይቅርታ ጊዜ የለኝም። ማኪ እንሂድ። አንቺም እኮ ቅድም በጥፊ መተሽኛል። እሱን አልክድም። ስለዚህ እኩል ነን ማለት ነው። ይኸውልህ ጥፋትን በጥፋት ሳይሆን ጥፋትን በፍቅር ነው ሲመለስ የምናውቀው። እና አንተ ግን የኔን ጥፋት በፍቅር ለማረም ከመሞከር ይልቅ ጥፋትን በጥፋት ለማረም ሞከርክ፣ ሊያውም ከመመጻደቅ ጋር። እሺ አሁን ምን ይፈጠር? አላውቅም፣ ግን ልብ ለእውነተኛ ይቅርታ ስትዘጋጅ ይቅርታ ጠይቃለሁ። ያንተንም ይቅርታ እቀበላለሁ። እስከዛ ድረስ ግን ቻው። እሺ አንተ ግን ልጅቷ ምን አይነት ቡምብ ቃል ነው የምትጠቀመው? በእናትህ እኔም እኮ ገርሞኛል። ከስሜታዊነቱ አንጻር እኮ እንደዚህ የምትናገር አትመስልም። ኧረ ለእኔም አልመሰለችኝም። አትመስልም። አባት ደህና አድርገሽ ነው ያስገባሽለት። እኔ እና ዙን አላወቀኝም ገና። እንቅልፍ ነው የሚያዘው። እርግጠኛ ነኝ ዛሬ እንቅልፍ ባይኑ ሳይዞር ነው የሚያድረው። ቢኒ ወይ እቺ ልጅ እባክህ ልፋታት አይገባም። እና ምን ልታደርግ ነው? እንሂድና ወይ ስልኮን ወይ አድራሻዋን እንቀበል እስኪ። አንተ ልጅ አመረርክ እንዴ? አዎ። ቆይ ታዲያ እየሄዱ እኮ ነው። አድራሻዋን ከየት ነው የምታገኘው? እንፍጠንና የማኪን ስልክ እንቀበል። ኧረ ፍጥነት! አንተም እንደኔ ማኪን ስም ይዘዋል ማለት ነው? ኧረ ቢኒ በእናትህ ጊዜ የለኝም። እንፍጠን ተነስ። ማኪ ማኪ! አዎ ምን ነበር? አንዴ ላናግርሽ ማኪ። ለምን ነበር የፈለጋችሁ? አንቺን አያገባሽ። ይቅርታ፣ በእኔ ምክንያት መሰለኝ የምታውቋት። ምን ነው ቀናሽ እንዴ? አፍን ዝጋ። ናዙ ቆይ ተረጋጋ እንዴ። ለምን ነበር የፈለጋችሁ? ይኸውልሽ ምን መሰለሽ ቢኒ ወንድሜ ነሽ። አንዴ ላናግርሽ። አየህ ትንሽነት ግን ቢያንስ እንኳን ከእሷ ጋር የጀመርከውን ወሬ ሳትጨርስ ቤት ክብረ ነክነት መሆኑን አታውቅም? ኧረ እባክሽ ምን መሰላችሁ እህቶች፣ ለምን ነገሩን ቀለል አናደርገው? ማኪ እህቴ ናት የደወለችው። በእርግጠኝነት አንቺ አስተዋይ ልጅ ስለሆንሽ ከኔ ጋር የጀመርነውን ወሬ ሳንጨርስ መቼም ስልክ አታነሺም አይደል? ኧረ እባክህ
አሀ ነገሩ እንዴት ነው? ምን ሆንክ? እነኚህ ልጆች እንደዚህ የሚነካከሱት እኔና አንቺን ሊያመቻቹ ነው እንዴ? ኧረ እባክህ እሱ ሲያምር ይቅርሽ። እስቲ ሁኔታዎችን በደንብ ተመልከቻቸው። እጣ ፋንታችን እኮ እየመራን ነው የሚመስለው። እባክህ ወሬ አታብዛ። እሺ ወሬ አላበዛም፣ ግን ስልክሽ ስጪ። ለምን? ምን ይኸው እሱ ልጅቷ ይቅርታ ካላረገችልኝ ብሎ ግግም ይላል። እሷም ደግሞ ይቅርታ አላረግለትም ብላ ግግም ትላለች። በመሀል ቤት እኮ ነው የተጨነቁ። ድጋሚ ደግሞ ለማገናኘት ግዴታ ከሁለት አንዳችሁ አድራሻ ያስፈልገኛል። ስለዚህ በቃ ስልክሽ ስጪ። እንዲህ ብላችሁ ስልክ ወስዳችሁ ልትነዛነዙ ነው? ቆይ አንቺ በራስሽ አትተማመኝም እንዴ? እኔ ሺ ጊዜ ብነዛነዝሽ ባልነዛነዝሽ በቃ በራስሽ ተማመኝ። ካልፈለግሽ አልፈለግሽም ነው። ኧረ አትጨነቂ እህቴ፣ ጤናዬንም ቢሆን እኮ ደህና ነኝ። በቃ ወንድሜ ችግር የለውም። 2 ቀን አይደል የጨመራችሁት? አትጨነቂ። ደግሞ በዛ ላይ 2 ቀን አይደል እንደ ጨመራችሁት? ስለዚህ ራሳችሁን ነጻ አድርጉ። ስለዚህ ከተጋባችሁ በኋላ እንዲህ አይነት ጊዜ ስለማይኖራችሁ በደንብ ፈታ በሉልኝ። እሺ እኔ እሺ ማኪ ኧረ በቃ አንተ ዝም በል። ስልኳን ተቀብያታለሁ። ከዚህ በኋላ እናገኛቸዋለን። ምንም እንዳታስብ አለ